ቆይማ እንዴት አድርገን እናስረዳችሁ? አብርሽ ለምን መጣ? ለምን ቤቱ መጣ? እንዴት እንደዛ ቪዲዮ ላይ እንዴት ሊገባ ቻለ? ፈቷታል አይደል እንዴ? በዛን ሰዓት ለምን መጣ? ቪዲዮስ በዛን ሰዓት ሊቀረጥ እንዴት አውቆ መጣ? እሷና እሱ ጠበኛ ናቸው የምትሉ በጣም የዋህ ቅመሞች አላችሁና እናንተን በዲፍን ቅር ውሃ ማንቆርቆር ነው መናገር አይጠበቅብኝም። ለምን ወደንሶች ስለሆናችሁ ማለት ነው፣ የኔ ፋሚሊ ስለሆናችሁ። ግን አንዳንድ ጊዜ ደግሞ ቆም ብላችሁ እኛ ሲቆይ ምን እንዲያደርግን ነው? እያሽቃበጥን ነው ወላ ተግባር እየሰራን ነው ብለን አንዳንዴ ራሳችንን መፈተሽ እንዳለብን ይሰማኛል። አብርሽ ቤቱ ነው፣ ልጁ እንዲያዩ ነው የሚመጣው። ገባ በቃ ድራማው ይቀጥላል ማለት ነው። በቃ ይሄ ነው፣ ሌላ ነገር አዲስ ነገር የለም። ምን አታካብዱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼም ሰላም ሰላም ብያለሁ። ውድ ፋሚሊ ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ቲክቶክ ላይ ማታም ዛሬም ተነጋ በጣም ብዙ ሰው እየተባላ ነው እና የአብርሽ መምጣት ምን አይነት ሀሳብ እንዳላቸው ምን አይነት አስተሳሰብ እንዳላቸው በጣም ብዙ ጊዜ የራሴን እየወቀስኩኝ እስቲ አጭር ቪዲዮ ብሰራ ይሻላል ብዬ ነው የመጣሁት። እና ላይክ ያደረጋችሁ እስቲ ቅመሞቼ እስቲ አንዳንድ ነገሮችን እንመካከር። ሁል ጊዜ ስናራግብ ማለት ነው እና እኛ የማንም መሸቀያ የማንም አሁንማ የእምነት አባቶችም እኮ እየሰደቡን ነው። አይምሮ የላቸውም ጤስ የነቀሉ ናቸው እየተባልን ለምንድን ነው እንደዛ እንድንባል እየፈቀርን እኮ ነው እኛ አሁን በሰው ህይወት ገብተን ማለት ነው። የሰው ህይወት የሰው ህይወት ነው። የሩታና የአብርሽ ህይወት በፈጣሪ እጅ እንጂ በእኛ እጅ አይደለም። ብዙ ሰው አሁን ቲክቶክ ላይ እኔ ብዙ ወድንሳለኝ ዩቲዩብ ላይ ብዙ ወድንሳለኝ። የአብርሽና ሩታ ህይወት እኮ በእኛ እጅ አይደለም። እኛ አይደለም የምንመራው፣ የሚያራሳቸው ናቸው የሚመሩት። ፍላጎታቸውን ነው የሚያመጡልን። በሜዳ በጀርባ ምን እንደሚሰራ ታውቃላችሁ? አታውቁም። እኛ የምናየው እዚህ 15 ደቂቃ 20 ደቂቃ 27 ደቂቃ ነው የመጨረሻ በዛ ቢባል 30 ደቂቃ ቪዲዮ ነው የሚያሳዩን ማለት ነው። ከዛ በኋላ ፈታ ዘና ብለው ነው የሚበሉት ሁሉም አንድ ላይ። ያን እኮ ማለትም መዝናናት የሚፈልግ ዩቲዩበር አለ፣ አስመስሎ ዝም ብሎ የሚኖር ሰው። አሁን ሩታ በጸባዋ ላይ አንድ ነገር ነግራቸዋለሁ። መዝናናት አትፈልግም፣ ማሽቃበጥ አትፈልግም። ወጣሁ ብላ በማንም ጋር እንትን እያለች ከባሏ ጋር ለራሱ ወደ ውጭ ወጣ ምግብ እንደ ሰው እያሽቃበጠኝ መብላት መጠጣት አትፈልግም። በቤቷ ሴት ናት። ሴትነቷ ያሟልቶ የሰጣት ስለሆነ በቤቷ ነው ማሳለፍ የምፈልገው ጊዜዋን። አብርሽና ሩታ የማይግባቡበት ነገር ቤታችን እኛ እንደ ባልና ሚስት እንከባበርና ቤታችን ዘና ፈታ እንበል። የውጭ አታብዛ። አንተ ባለትዳር ነህ፣ ሌሎቹ ያሽቃብጡ። እኔ እናንተ ብቻ በቂ ነን ብላ ባለችው ነገር እኮ ነው ሩታዬ ያልተግባባቸው እንጂ ጠብ የለም። አይመለከትሽም፣ ከማንም ሰው እሰራለሁኝ፣ ለሰው ነው የቆምኩት እኔ ላንቺ ለራሴ ብቻ አይደለም። ተፈለግሽ ቁጭ በይ፣ ካልፈለግሽ ከኛ ጋር ስሪ ብሎ ውጭ የወጣ ሰው ነው። አለቀ። ይሄ ነው። ለምን ድራማው የሚያምረው አንድ ሰው ሲያፈነግጥ ስለሆነ ማለት ነው። አብርሽ አፈንጋጭ ነው አሁን። ሩታ ደግሞ ቤቷ ወዳጅ ናት። እንደዛ ሳልሆነ እንግዲያ ሁለቱም አንድ ከሆኑማ ሁለቱም ተሰደቡ ማለት ነው። ለምን እንድንናገር አታርጉን፣ አትገፋፉን ማለት ነው። እኛንም አሁን ትናንት ድራማ ሰርቼ ነበር። መቼ አያችሁን? እናንተ የምትፈልጉት መሰዳደብ እንደዚህ የወጣ ነገር ስታይ ነው። ለምን አንዳንድ ጊዜ እኮ እያወቅን ዝም የምንለው እኛ እየሰራንባቸው ነው። እነሱ ህይወታቸውን እየኖሩ ነው ጽድት ብለው። የምን ብስጭት ነው? ቀልድ ነው እንዴ? ዋይፋይ ነው እንዴ? እናንተ እስኪ ፍቅር ማለት ምን ማለት ነው? እናንተ እስኪ ቆም ብላችሁ ሰቡ። አብርሽ ከሩታ ወጥቶ ወደ ሌላ ፍቅር ሄደ። እንዴት ነው የምታስቡት? ሩታ የሆነ ነገር ሄዳ ከሱ ጋር ተለጥፋ ስመጣ ምንድን ነው የምታስቡት? አይምሯችሁን ክፈቱት። በእውነት ፋሚሊ አንዳንድ ጊዜ እንድንሰደብ የሚዲያ ሰው የሚሰርበን እንደዚህ እየወጣ አንዱ የእምነት አባትን ተገድፎ የእምነት አባት አይደለም የሰደበን፣ እርግጥ ተራ ሰው ነው። 12 ደቂቃ ተቀመጡ አረብ ሀገር ይነቅላሉ ብሎ ትናንትና አይታችኋል። ቶክቶክ ሲሞላ እንደዛማ እንድንባል አንፈቅድም። እኒህ እንኳን የምናሳድጋቸው ዩቲዩበሮ እኛን እንደነቀልን አድርገው ነው የሚያስቡን። ሰው እንዳደለን ነው የሚያስቡን። እኛ አላማ እንደሌለን ነው የምንታሰበው። ይሄንን መገንዘብ አለባቸው። አንዳንድ ጊዜ ስታደንቁ ወደርን ብላችሁ እናንተ ራሳችሁን ዝቅ እንድታረጉ አልፈቅድም። በእውነት ፍቅር ያሸንፋል። አለቀ። በፍቅር ነው የመጡት፣ በፍቅር እናደንቃቸዋለን። የሚሰሩትን ስራ እንቃወማለን። ወደርና ብለን ሩታን መጥፎ ነገር ብናደንቃት እኮ ጠላናት እንጂ አልወደድናትም፣ ስለማንወዳት ነው። ያ ዛሬ አሁን የሆነ ነገሮች ብትናገር እዛ ውስጥ
በሷም ላይ ፈርዳለሁ። ለምን አልፈርድም? ለምን መሰላችሁ? ልጅ ይዛ እዛ ተቀምጣለች አይደለ? መረጋጋት የሚባል ነገር አለ። ለብዙ ነገሮች እቅድ ተረጋግቶ ማሰብ የሚባል ነገር አለ። ይሄ የትዕቢት ስራ ነው። አንድ ቀን ጊዜ ለራሷ ሰጥታ ታውቃለች ሩታ? አታውቅም። ከቪዲዮ ተወግዳ ታውቃለች? አታውቅም። ይህን ነገር ደግሞ ጥፋትን ጥፋት ነው ታላልና ተችልጅ ምነገ መውደቂያው አያምርም። ሴት ልጅ ናት፣ ልጅ ይዛለች። ራሷን ማስከበር አለባት። ውጡልኝ ብላ ማባረር አለባት፣ ለጊዜው እንኳ ቢሆን። ከዛ በኋላ ህይወቷ መቀጠል ትችላለች። አንዳንዴ ሀቅን አትሸፍኑ። በአንዴ አበባ ስትቀበል እኮ እኔ አሁን ብዙ ነገሮች ተሰምቶኛል። ሴት ነኛ። እሷን የምናውቃት ምጣጣ ሴት ምንድን ነው ከየት ነው ከወዴት ነው ብላ ሳትጠይቅ ያን አበያ እርግጥ አበባ ብዙ ጊዜ የፍቅር መግለጫ ድሮ እናደርገው ነበር። አሁን ላይ መጫወቻ ነው። አበባ መሰጠታት መጫወቻ ሆኗል በእነሱ። እንዳውም በእነ ቡታጀራ እንትኖች አበባ ቁም ነገር እንዳለው ውስጤን አሳምኘዋለሁ። አበባ ድሮ በጣም የሚወድና በጣም የሚያከብር ነበር የሚሰጠው። አሁን ላይ ግን ለቀቃ ጨዋታ አበባ እየተሰጠ ረክሷል። የአበባ ትርጉሙን አሁን የለኝም፣ ምንም አይስሜቱ የለኝም አበባ ነገር። ለምን የሚወድ ባሌ ሀላል ባሌ ነበር አበባ ከየትም ብሎ ገዝቶ አምጥቶ የሚሰጠኝ በጣም ለሚወዳት ሴት ማለት ነው። አሁን ላይ ግን ዝም ብሎ ለቀቃ ጨዋታ አለ አይደለ? ለመጣው ሴት ሁላ ሲሰጥ አይተናል በአደባባይ። ምንድን ነው ብዬ አስቤ ነው እንጂ ሩታ አሁን ትናንትና ያን አበባ ስትቀበል በጣም ነው እኔ የደነገርኩት። ማለትም ምንም ኖሯት አይደለም፣ የሚያሰድብ ኖሯት አይደለም። ትምህርቱ ግን ትክክል አይደለም። ልጁ አበላሽቶባታል። ወንድሟ እየገፋፋ ድራማውን አበላሽቶታል። ልክ አይደለም፣ ተሳስታለች። የተሳሳተችውም ምንድን ነው አበባው ተያባ እንዲህ አበባ መስጠት አለ እንደ ብላ ቀይ ነበር መስጠት አለባት። ውጡ ነበር ማለት ያለባት። ከዛ በኋላ መልሶ የሚፈልጋት ከሆነ ደጋግሞ ሲመጣ ድራማው ያምራል። በአንዴ ቁጭ ባል እንዲህ በል አበያውን ቅብል ውይይት ሳቅ ምናምን አይቻልም። እንደዛ ድራማው ተበላሽቷል። ለማንኛውም አብርሽ በደንብ ክንዱን ገትሮ ጠብቆ ነበር የያዘው። በእውነት እኔ ምንም አታረጉኝም። ማንም ሲጀመር የሩታ አድናቂዎችም አታውኝም። በነገራችን ላይ ብታው የትናንትናውን ቪዲዮ ታወሩ ነበር። ስለማታውኝ ነው። እኔ የሚያየኝ የኢትዮጵያ ሕዝብ ነው። አልሐምዱሊላህ በደንብ ነው የሚያዩኝ። ኢትዮጵያ ሕዝቦች ናቸው የሚያምከምንትን የሚል እኔ አግሪስ ፋሚሊ ስለ አንዳንድ ጊዜ ሁሉም የኔን ቪዲዮ አያዩኝም ብዬ ማለት እችላለሁ። አንዳንድ ሰዎች ናቸው የምታውኝ እንጂ ብታው ኖሮ እኔ ትናንትና ድራማ ሰርቻለሁ። ማናየኝ ማናወራ አሉኝ። አንዳንድ ወረንሶች በጣም ምርጥ ምርጥ እንዳደግ የሚፈልጉ እነሱ አይተውታል። በእውነት እና አብርሽና ሩታ ዞሮ የሚጣሉ የሚለያዩ ሰው ናቸው ብላችሁ የሆነ ዝም የምታወሩትን መለየት አለባችሁ ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። እነሱ ስራ ላይ ናቸው። ነገ ተነገ ወዲያ ደግሞ ግልጽ ሁሉ ነገር ይገባችኋል ማለት ነው። ከና ከባድ ከባድ ቪዲዮ ይመጣል። አብርሽ ከሄርሜላ ጋር ብዙ ታሪክ ያመጣል። እሷም በቃ ብዙ ታሪክ ትሰማላችሁ። ወደፊት ጠብቁ፣ ተረጋጉ። ያው እናንተ ተመልካች አይደላችሁ፣ ስራ ፈች ተብለናል አይደለ? ገና ብዙ ነገር ይመጣል። ብዙ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ እኔ ተቆጥቼ አይደለም። አንዳንድ ሰዎች ትሰጡ ለምን ቤቱ ሄደ በዛን ሰዓት ምን ያደርጋል ምናምን። ልጁና ያላ የራሱ ቤት ነው እኮ ደግሞ። አንዳንድ ጊዜ አብርሽን ስራውን ጠላሁ ብዬ ሀቅ መናገር ግዴታ ነው። ቤቱ ነው፣ የልጁ እናት ናት። ሄደ በቃ ደግሞ ተናግሯል። እሱ በየቀኑ እየመጣሁ ምዝናናው ልጄ ጋራ ልጄን ለማየት ነው፣ ማንንም ሰው ማየት አልፈልግም እዚህ ብሏል። ይችላል። እሱ አሁን ወጥቶ ነው መጃጃል የያዘው አይደለ? ይጃጃል። ቤቱ ግን ለህፃኑ መከበር አለበት። አለቀ። ክብር መስጠት አለበት ህፃኑ ልጅ። ሲጀመር እኮ እናት እኮ ስንባል ማለት ነው ለልጆቻችን ክብር ነው መጠንቀቅ ያለብን። ነገ ተነገ ወዲያ ይሄን ቪዲዮ እና አባቴ ቤት ላይ እናቴ ይሄን አድርጋለች ነው እኮ የሚባለው። ይሄን ሌላውን ታሪክ እኮ አይደለም፣ መጥፎዋ ታሪክ ትቀመጣለች። ይሄን ነገር ማድረግ ይፈልግ እንኳን የሩታ ወንድም ጠርቶ ነበረ ደውሎ መደረግ ያለበት። ሀቂቃ ነው የምላችሁ፣ ውጭ ላይ ማለት ነው። ድራማው የሚያምር ነበረ። እሷም አትሰደምም። ፈልጓት ሄደ። ተቀደም ተቡቹ ጋር እየሰራ ስለነበር ልጁን እናውቀዋለን። አዲስ ነገር አይደለም። ወዳታለሁ ምናምን እያለ እሱ ጓደኛው ነው፣ የአብርሽ ጓደኛ ነው። በደንብ ነው የምናውቀው። አዲስ ነገር አይደለም። አማታውቁ ዝም በሉ በቃ አታውሩ። ታጀራዎች አንድ አይነት ናቸው። እንኳን ውጭ ሀገር አይደለም
መርካቶን የማያውቅ ሰው ነው ሩታን እንደዚህ የሚያሽቃብጠው።